እዚህ ቤት የምትመጣው? ዛሬ ከኤደን ስልኬን ተቀብላ ደውላ ጠራችኝና የሆነ ኪኒን ሰጠች። የምን ኪኒን? ልጅ የሚያስወርድ ኪኒን ነው ብላኛለች። ምን እንዳደረግሻባረቁም ይቺ ሴትዮ የአንቺ ልጅ ለማስወረድ ፈልጋ ነው። ደግሞ እኮ ገንዘብ ልስጥሽ አለችኝ። እኔ ግን አልፈልግም አልኳት። ውሸትሽ ነው አይደለም የምታወሪው? መጀመሪያም እዚህ ቤት መግባቴን አውቃ ስትጠራኝ ለተንኮል እንደሆነ ገምቼ ይኸው በስልክ ቀልጅ በስተመጨረሻም እንግዲህ ወይዘሮ ዝናሽ በጣም ትልቅ ችግር ገጥሟታል። ምክንያቱ ደግሞ በጣም በሚያሳዝን ሁኔታ እንግዲህ ኑሐሚን እሳት ለብሳ እሳት ጎርሳ ወይዘሮ ዝናሽ ጋር ሄዳለች። ለዚህም ደግሞ ትልቁን ሴራ ያሴረችው ገነት ናት ማለት ነው። እንግዲህ ገነትና ዝናሽ ተገናኝተው አውርተዋል። እነሱ ሁለቱ እንዲያወሩ ደግሞ ድልድይ የሆነችው እንደሚታወቀው ኤደን ነች ማለት ነው። ኤደን እንግዲህ ሁለቱ እንዲያወሩ ካደረገች በኋላ ሁለቱ አውርተው ወይዘሮ ገነት ደግሞ የተሰጣትን ብር እንኳን በቅጡ ሳታስቀምጥ ነገሩን አጋግለዋለች። ለኑሐሚንም ይኸው እኔ እኮ በጣም ነው የሚገርመኝ፣ ጭራሽ ደግሞ ከኔ ባሰ ሰውም አለ እንዴ? እንዴት እንደዚህ ታደርጋለች? ወይዘሮ ይቺ የአቶ ለይኩን ሚስት ናታ እያለች በጣም ብዙ ነገር ተናግራ ከዛም እንግዲህ ኑሐሚን ሄዳ ወይዘሮ ዝናሽን በጣም ነጥላ ከመነጠልም አልፋ በጣም በቃ በሚደብር ሁኔታ ዝናሽ ብላ ጠርታታለች። በዚህ ሰዓት እንግዲህ አቶ ለይኩን የተናገሩት በጣም ከባድ ንግግር አለ። ምን ብለው ሊሆን ይችላል አቶ ለይኩን የሚለውን በጣም ነው የሚያሳዝነው። እውነት ለመናገር ኑሐሚን በጣም ነው የተሳሳተችው። ምክንያቱም እንደው ሳተት ብላ ሄዳ ዝናሽ ቤት ገብታ ጭራሹን ዝናሽ ነበር ያለቻት ማለት ነው። በሚገርም ሁኔታ እንግዲህ ዝናሽ ነው ያለቻት። ምንም በቃ ከባድ ነው። በእርግጥ ወይዘሮ ዝናሽ ነው ማለት የነበረባትኝ። ምክንያቱም በጣም ነው ማለት ይሄ ልክ ያልሆነ ነገር ነው። ነገር ግን በሷም አይፈረድም። በጣም ተናዳ ስለነበረ ነው ያናደዳት። ነገር ደግሞ እንዴት ልጄን ልታስወርድ ታስባለች? ምን ማለት ነው ብላ በጣም ተናዳ ነውና፣ በእርግጥ ግን ሰተት ብላ ገብታ ዝናሽ ስትል አቶ ለይኩንን ማሰብ ነበረባት። ምክንያቱም እሱ ለእነሱ ብዙ ነገር እያደረገ ነው ያለው። በተለይ አሁን ላይ ኤርሚያስ እንኳን እየተተናኮላት ነው ብሎ ጭራሽ ሰው ቀጥሮላታልኝ ባለፈችበት መንገድ እንዳያልፍ ማለት ነው። ኤርሚ እሷ አጠገብ ከደረሰ እንዲነግሩት። በነገራችን ላይ ይሄንን ሲያደርግ ግን ኤርሚ ወደ ኤሚን ሲሄድ ተይዟል ማለት ነው። ኤርሚ ይህንን እንግዲህ ያደረገው ኤሚንን ትንሿን አዲሷን እርግብ አጠመድኳት ብሎ እንግዲህ ኤሚንን ማጥመዱ የታወቀ ነገር ነው። በዚህ ሰዓት ታዲያ የኤሚን አባት ወይዘሮ ዝናሽን ምንም እንኳን ኑሐሚን ብትወርፋትም ከዛ በፊት ግን አቶ ለይኩን ምን አድርጎ ነበረ? ኑሐሚንን በውዴታ ከሆነ ብለንና እንደው እሷ ማፍቀራ ስለሆነ ብለን እንጂ እኮ ይሄ ባለጌ ስድ ጥፍራም እኔ ቤተሰቦችን የሚነካብኝ ሰው አልወድም። እናንተ ደግሞ ከቤተሰቦቼ እንደ አንዱ ናችሁ። ስለዚህ ኤርሚያስን ልክ አስገባዋለሁ ብሎ አቶ ለይኩን ማለት ነው የሆነ ሰው መድቦበታል ለኤርሚ። ታዲያ የሚከታተለው ሰው ምን ቢያገኝ ጥሩ ነው? ኤርሚ ከኤሚን ጋራ ታይቷል። እና በዚህ እንግዲህ አቶ ለይኩን በጣም ትልቅ ችግር ውስጥ ሊከቱ ታስበዋል ኤርሚን ማለት ነው። ይህ በእንዲህ እንዳለ ግን ኑሐሚን ገብታ እንደው በጣም የሚያሳፈረው ነገር እኮ ትንሽዬ እንኳን አቶ ለይኩንን ማክበር ነበረባት። ሚስት እንግዲህ ዘውድ ናት ለባሏ። ምንም እንኳን በጣም ባለጌ ብትሆን መጥፎ ነገር ብታደርግም ዞሮ ዞሮ ይሄንን ድርጊቷን አቶ ለይኩን አያውቅም። ስለዚህ አሁን ኑሐሚን ገብታ እንግዲህ ፍርጥርጡን አውጥተዋለች ማለት ነው። ስለ ዳጊም ስለ ሁሉም ነገር ማለት ነው። በነገራችን ላይ የወይዘሮ ዝናሽ ሚስጥር አሁን ላይ የእሷና የኑሐሚን ብቻ አይደለም፣ ሌላም የሰማ ሰው አለ። እሷም እንግዲህ ኤደን ናት። ኤደን እንግዲህ ሂዳ ነገሩን አራግባ ከመጣች በኋላ ማለትም እናቷ ጋር ምሳ እናቷን ጋብዛ እናቷም አውርታታለች። እናቷም እንግዲህ ቆይ ማዬ ትናንትና ማታ ስታለቅሽ የነበረው ምን ሆነሽ ነው ስትላትም ኧረ ተይኝ እስኪ እኔማ ትናንትና ቢጃማዬን ቆንጆ ቢጃማ ለብሼ ምን ብዬ አልጋው ጋር ቁጭ ብዬ በጠብቀው ያን አባትሽ መጥቶ አይንሽን ላፈር አለኝ። እኔ እኮ የመሰለኝ ይገርምሻል፣ እንደው ወንድነቱ ተነሳስቶት እንደው ከዛ ከወልቸር ላይ ብድግ ብሎ መጥቶ ንቅ ያደረገኛን ስል እንደው ነብር አራስ ነብር መስሎ ውጭ አለኝ። አይገርምሽም እንዴ? እኔ እበላለሁ እጠጣለሁ ታዲያ ያምረኛል ሁሉ ነገር ብላ ጭራሽ ብልግና ለልጅቱ። በነገራችን ላይ በዚህ ሰዓት በጣም ነው ያፈረችው ኤደን ራሱ። እንዴ ማዬ ዛሬ ጠጥሻል እንዴ? አሳፈርሽኝ እኮ እስክትላ ድረስ እና የወሬ ባንክ የሆነ ሴትዮ ማለት ነው ገነት።
እንግዲህ ገነት ከወይዘሮ ዝናሽ ገንዘቧን ከተቀበለች በኋላ ሪከርድ ስታደርግ ደግሞ ግማሹን ብቻ አድርጋ እሷ እሺ ብሩን እቀበላለሁ ያለችውን ሁሉንም ነገር ትታ ልክ ወይዘሮ ዝናሽ ያለቻትን ብቻ ቆርጣ ወስዳ ለኑሐሚን አስደመጠቻት። ይሄንን ያደረገችው ነገ እሷ በቆፈረችው ጉድጓድ ኑሐሚንን ለማስገባት እንዲመቻት እንጂ ኑሐሚንን አዝናላት ለኑሐሚን አዝና አይደለም። እኔ በኑሐሚን በጣም የገረመኝ ነገር ታውቃለች የኤደንንና የገነትን ስራ። እንግዲህ ገነት ከዚህ በፊት ከኤርሚ ጋር ራሱ እንዲጣሉ ሚንሷ ምክንያቷ ራሷ ገነት ናት። ገነት እንግዲህ ኤርሚና ኑሐሚን ተኝተው በነበረበት ሰዓት አምራን ልክ ስትደውል አንስታ እንደዚህ ቦታ ነው አቅጣጫው እንዲህ ነው ነይ ብላ እንዲያዙ አድርጋለች። ይሄ ችግር የለውም። ይሄስ ከዚህ በፊትም ኑሐሚን ከገጠር እንደመጣች እኮ ገና ክፍል 1 ማለት ነው ምንድነው ያደረገችው? የገጠር ልጅ ስለሆነች ጠላ ትወዳለች፣ ስለዚህ መርዝ በጠላ እንስጣት ብላ ያበረች ሴት ናት። እንዴት ነው የዚችን ሴትዮ ምክር ተቀብላ ሂዳ ዝናሽ ያለችው? በጣም ያሳፍረው ማለት ነው። ኑሐሚን ማስተዋል ተስኗታል እዚህ ላይ ማለት ነው። እና እንግዲህ ኤርሚ ሌላ እርግብ አጥምዷን፣ እሷም ኤሚን ነች። ምክንያቱ ደግሞ አምራን አሁን ላይ ብር እየሰጠችው አይደለም። ብትሰጥም ጠቀም ያለ ገንዘብ አትሰጥም። ስለዚህ ሌላ ጥሩ ወፍ ጥሩ እርግብ ብር ብላ በችግር ጊዜ በጭንቀት ጊዜ ብር ብላ የምትመጣ ጥሩ እርግብ ታስፈልጋለች። ለዚህም ደግሞ አሁን አገኘዋት በማለት እንግዲህ ኤሚንን እርግቤ ብለዋታል። ይህንን ያለው እንግዲህ ስለ ኤሚንና እናቷ እንግዲህ ኤሚንና የኤሚን እናት ማለትም ወይዘሮ ዝናሽ በጣም ብዙ በደል በድለዋታል ኑሐሚንን። ስለዚህ ለኑሐሚንም ለመበቀል አንደኛ፣ ሁለተኛ ደግሞ አሁን ላይ እንኳን ለገቢ ምንጭም ታስፈልግኛለሽ ብሎ ኤሚንን አባብሏታል። እናም ደግሞ እንግዲህ ኤሚን ከመኪና ከወረደች በኋላም አንቺን እኮ መጀንጀን ልክ እንደ ሙዝ እንደ መላጥ ያክል ሲምፕል ነው ብሏታል። በነገራችን ላይ ድራማው እንደ ድራማ ሆኖ እኛ ግን ከብዙ ድራማዎች ልንማር የሚገባው እንደዚህ ኢዚ መሆን የለብንም። እንደዚህ ለጅንጀናም እንዲህ ልባችን ስስ መሆን የለበትም። አሁን ኑሐሚንን ስንመለከት በዚህ በኩል ስትሮንግ ናት። እንደው ገነትና ኤደን ትንሽ በተለይ ገነት ትንሽ እያሾፈችባት ነው እንጂ አሁን ገነት በጣም ነው የተጫወተችባት። ምክንያቱም ከወይዘሮ ዝናሽ የተቀበለችው ብር ገና እጇ ላይ ነው። እሱ ምንድነው እንኳን ማለት ትችል ነበረ። ገንዘብ ልስጥሽ አለችኝ፣ እኔ ግን ገንዘብ አልቀበልም አልኳ ስትል እስኪ እሱ ምንድነው ብትላት እዚሁ መልሱን አገኘችው ነበረ። ነገር ግን ኑሐሚን ያደረገችው ምንድነው? በጣም ስለተናደደች እንዴት ልጅን ልታስወርድ አሰበች ብላ ነው። በነገራችን ላይ ልጅ የሚያስወርድ አይደለም ያ ክኒና፣ ኑሐሚን እንድትሞት የሚያደርግ ነው። ኑሐሚንን ለመግደል ነው። ምክንያቱም እንዴ ልጁ ቢወርድ እኮ ዝናሽ ምንም የሚመጣላት ነገር የለም። ልጁ የናሆም ቢሆን አሁን ለምሳሌ ያ መድኃኒት ለአምራን ቢሆን አዎ፣ ለምን የልጇ ልጅ ስለሆነ ማለት ነው። ስለዚህ ህፃኑ ከእንደዚች አይነቷ ጋር እንዲቀላቀልብኝ ዘሬ አልፈልግም ብላ ቢሆን ማለት ነው ኦኬ። አሁን ላይ ግን የኑሐሚንን ልጅ አስወረደችው አላስወረደችው፣ ወለደችው አልወለደችው ለወይዘሮ ዝናሽ ሚኒንግለስ ነው። ምክንያቱም ከእሷ ጋር የሚያገናኘው ቅንጣት ያክል ነገር የለም። ነገር ግን እሷ የፈለገችው ኑሐሚንን ማስወገድ ነው፣ ኑሐሚንን መግደል ነው። እና ወይዘሮ ገነት እውነቱን ለመናገር እዛ ላይ እንዴ ምንድን ነው የሚገድል እንዳይሆን ብላታለች። አይ አይደለም የጸነሰችውን ልጅ የሚያስወርድ ብቻ ነው ብላለች ማለት ነው። እና ዳግም ደግሞ ኑሐሚንን አፍቅሯል። በሌላ በኩል እንግዲህ ዳግም ኑሐሚን ጋር ይመላለሳል። ኑሐሚንን ወዷል፣ ኑሐሚንን አፍቅሯል። ኑሐሚን ደግሞ ከእኔ ሂድልኝ፣ ሁለተኛ ላገኝህ አልፈልግም ብለዋለች። ምክንያቱም የእናቱ ነገር በጣም ነው ያንቀጠቀጣት። እንግዲህ ወይዘሮ ዝናሽ ቤቷ እንዴት ስታረጋት እንደነበረ ኑሐሚንን ከገባችበት ቀን ጀምሮ እያንቀጠቀጠቻት ነበረ። ያንም ሆኖ እንግዲህ ከዛም በኋላ ደግሞ ኑሐሚን ከዛ ቤት ወጣች። ቤት እንኳን አባቱ ማለትም አቶ ላይኩን ተከራይቶላቸው እዛ የተከራየላቸው ቤት ድረስ እየሄደች ወይዘሮ ዝናሽ ነገር ነው የምትፈልጋት ኑሐሚንን። ስለዚህ ኑሐሚን በወይዘሮ ዝናሽ አሁን ላይ ምንም መጨቃጨቅ ስለማትፈልግ ነው ከአንዴም ሁለቴ ዳግምን ሂድልኝ፣ ላገኝህ አልፈልግም፣ ላይክ አልፈልግም ትለዋለች። እሱ ደግሞ ግምጭጭ ብሏል። እና ወይዘሮ ዝናሽ ታዲያ ለናሆም አቅርባለት ነበር የተለያየ ነገር። ማለትም በቃ አሁን ከኔ ሂድ፣ አባትህን ላስፈታልህና አባትህን እናንተ ቤት የተከራየ ቤት አለ፣ እሱን አስለቅቄላችሁ ዘና ብላችሁ ኑሩ፣ እኔንም ከውርደት እንደዚህ አይነት ውርደት ተሰምቶ ከመዋረድ እባክህን ታደገኝ ብላ ለምናው ነበረ። ነገር ግን እኔ አልሄድም፣
አሁን ካመጣሽልኝ መስፈርቶች የሚበልጥ ነገር አለ ብሏል። ያ የሚበልጠው ነገር እሺ ምንድን ነው ንገሬ ብትለውም ሊናገር ፈቃደኛ አይደለም። በእርግጠኝነት ግን ኑሐሚን ነች። ኑሐሚን ደግሞ እዛ ቤት የለችም። በምን ሂሳብ ነው ኑሐሚንን እንደዚህ ማለት? በዝናሽ በኩል እኮ ኑሐሚንን ሊያገኝ አይችልም። እንዴት አስቦት እንደሆነ ባይታወቅም እንግዲህ ዳጊ ፈጠጥ ብሏል ማለት ነው ኑሐሚንን ወዶ። ኤርሚ ደግሞ ካላጠፋው እያለ ነው እንግዲህ ከዚህ በፊትም ፈንክቶታል። አሁንም አይፋታውም። ምክንያቱም ኑሐሚንን የነካ ፈረደበት። ኤርሚ በጣም ተደባዳቢ ነው። ስለዚህ አንደባሎታን ከዚህም በፊት አሁንም ደግሞ ያው የሚመጣው ነገር ይሄ ነው ማለት ነው። እና እዚህ ጋር ፎከስ የምናደርገው ምኑ ላይ ነው? ኑሐሚን ትልቅ ስህተት ነው የሰራችው። አቶ ላይኩን ለእነሱ እኮ ያላደረገው ያልከፈለው ዋጋ የለም። አሁን በተለይ በጣም ተናዳለች። ስለዚህ በዚህ ንዴት ከቀጠለች ማለት ነው ኑሐሚን ስለ ወይዘሮ ዝናሽ ዝርግፍግፍ አድርጋ የዳጊንም ምክንያት ነገር ሁሉንም ከተናገረች ዘሩ ቀለጠ ማለት ነው። በእርግጥ ወይዘሮ ዝናሽ አርፋ አልቀመጥ ብላለች። እንደው ብትዘረዝርላት ይሻላታል በእውነት። እና ኤዱም ሰምታለች ወረዲ አሁን ላይ ሚስጥሩን ስለ ዳጊ እና የወይዘሮ ዝናሽ ሁኔታ እዚህ ጋር አብቅቶለታል ማለት ነው። በጣም ራሱን የቆለለ ሰው አወዳደቁ እንደዚህ ነው። አሁን አስቡት ወይዘሮ ዝናሽ እኔ የማን ደፍሮ ልጅ በቃ የባላባት ልጅ ስትል እኮ ሌላ ወንድ ከአቶ ላይኩን ሌላ በርጅን ሁና ያገባችው ነው የምትመስል የነበረው። ጉድና ጅራት ከኋላ ነው። ከኋላ ተከትሎ መጣ ጉዱ። እና ወይዘሮ ዝናሽ አሁን ላይ በጣም በትልቅ ቅሌት ትገኛለች። እንግዲህ ኔክስት ምን ሊሆን ይችላል? ቀጣዩን ክፍል በቀጣይ ይዤ መመጣ ይሆናል። እናንተ ግን ወደ ቤተሰቦቼ ምን ተሰማችሁ? ምንስ ተማራችሁበት? ሀሳብ አስተያየታችሁን አስቀምጡልኝ። በቀጣዩ ክፍል እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ።